በጃኒ የቲክቶክ አካውንት ላይ ማን ነው ሪፖርት እያደረገ ያለው? ሶስተኛውም አካውንቷ ተዘግቶባታል። ለምንድነው ይሄ ሁሉ ፈተና እየበዛብኝ ያለው? እናንተ ስለ ጃኒ ጉድ ሰማችሁ? ወይኔ ጃኒ ምንድነው የሆነ አንድ ሰው ለመጣል ይሄን አይጥግም። አዶናይ አካውንቷን ለማስመለስ ወደ አሜሪካ እየሄደ ነው የተባለው ነገር እውነት ነው? የቲክቶክ ሰፖርት አግኝቼ በአካልም ቢሆን አሁንም አሜሪካ እየሄድኩኝ ስለሆነ ያለቀሰችበት ምክንያትስ ምንድነው? አሁን ጃንን ያፍቅራታል። የጆን ዳንኤል እጅስ አለበት ወይ? ጋይስ ይሄንን ስራ እየሰራ ያለው ማን ነው? ኖ ሞር ድራማ ኖ። እሷ እዛ ጋር ታለቅሳለች፣ አንድ እዚህ ጋር ማንንም ይጥላይ ምንም ፉከራ። አይዟችሁ መቼም ዝቅ አይልም ለምለውም መልስ በዚህ ቪዲዮ ታገኛላችሁ። ይሄን ቪዲዮ እየጀመራችሁ እንግዲህ ሁላችሁም ላይክ ብታረጉልኝ በጣም ደስ ይለኛል። ላይክ ስለምታረጉልኝ ሁላችሁንም አመሰግናለሁ። እስከመጨረሻው አብራችሁን ቆዩ። አምስካት ነኝ የማቲ። ትላንትና አንድ ቪዲዮ ለቅቄ ነበረ። አዶናይ ስለ ጃኒ ከለላ ሆኖላት በጣም ብዙ ነገሮችን ሲያወራ ነበረ። ታዲያ ከዚህም በኋላ ጃኒ ሶስተኛው አካውንቷ ላይ እንግዲህ ላይ በመግባት ወደ 12000 ሰዎች ቀጥታ ስርጭት ሲከታተሏት ነበረ። በዚህም ሰዓት እያለቀሰች እንባ ተናንቋት በጣም ብዙ ነገሮችን ስታወራ ነበረ። ካወራቻቸው መካከል አንዳንዶቹ ለምንድን ነው እኔ ላይ እንደዚህ አይነት ፈተና የበዛብኝ? ምን አድርጌ ነው? ምን አጥፍቼ ነው? ያለች በጣም ራሷን እየወቀሰች የተናገረችው ነገር ብዙ ሰዎችን አሳዝኗል። እስኪ ለማንኛውም ቪዲዮን አይተን እንመለስና እናወራበታለን። ጀስት ለምንድን ነው ይሄ ሁሉ ፈተና እየበዛብኝ ያለው? ምን አድርጌ? አንድ ልጅ ላይ ምን አጥፍቼ ነው? በኔ ይቀናል? ምንድን ነው በኔ የሚቀናው? ስላደኩኝ እየሰራው ስለሆነ ወይስ እድገት ያስቀናል? መስራት መልፋት ራስን መቀየር ያስቀናል እንዴ? መንፈሳዊ ቅናት አው ያስማማኛል። ግን የሆነ ሰው ራሱን ስለቀየረ የሆነ ሰው ራሱን እያሸነፈ ስለሆነ እየሰራ ስለሆነ ይሄ እንደዚህ አይነት ቅናት ምን አይነት ቅናት ነው? ከዚህም በኋላ እንግዲህ ብዙ ነገር ነው እንግዲህ ላይቭ ላይ የተናገረችው በጣም ብዙ ነው። በጣም የሚያሳዝኑ ነገሮችን ስታወራ ነበረ። ራሷን በተለይ የምትወቅስበት ነገር በጣም ልብ ይሰብራልና ሁሌም ለሰው ካላሰባችሁ ሁሌም አሸናፊ ናችሁ። እኔ አሁን ሰው ይወደኛል ምንም አሁን 2.7 ሚሊዮን ፎሎወር የለኝም፣ 1 ሚሊዮን ፎሎወር የለኝም፣ ግን 12 ሰው ያየኛል አዲስ አካውንት ከፍቼ። ምክንያቱም በቃ ሰው ይወደኛል፣ ማንነቴን ያውቃሉ። ዛሬ ላይ ጠላት ቢበዛብኝም ነገ ላይ እንደማሸንፍ አውቀዋለሁ። ግን አሁን ያለውበት ቻሌንጅ አይኖር በጣም ይከብዳል። ስፔሻሊ ለሴት ልጅ በጣም ይከብዳል። እውነቱን ልንገራችሁ በጣም ግን አልፌው ደግሞ አወራዋለሁ ይሄን ነገር እግዚአብሔር እኔ ሜን ፖይንቶቹን ነው ከላይቫ ማሳያችሁ። እና ሰው በጣም ይወደኛል ለካስ ብዙ ሰው አለኝ ስለዚህ አልከፋም ምናምን እያለች ግን ውስጧ ላይ ሀዘን እንዳለ ያስታውቃልና እንደዚህም በማለት የተናገረችው ነገር ደግሞ ብዙ ሰዎችን ልባቸውን የነካ ጉዳይ ነውና እሱን ቪዲዮ መስካየት እንመለስ። እሱ ፍቅር አለኝ በቂ ነው ይለኔ ታዲያ ከዚህ ላይቭ በኋላም በጣም ብዙ ሰዎች የራሳቸውን ሐሳብ እየሰጡ ይገኛል። በተለይ በጃኒ አካውንት ጉዳይ ብዙ ሰዎች የራሳቸውን ሐሳብ እየሰጡ ይገኛሉ። ለለቀሰች ያወራቸው የተናገረቻቸው ነገሮች ብዙ ሰዎችን እንግዲህ ማለት በቃ ሰሞኑን እየተደረገባት ያለው ነገር በጣም ስላስጠላኝ ነው። እግዚአብሔር በጣም ተደጋጋሚ እየመጣ አይ ነው እኔ እሷ ላይ ቪዲዮ ሰርቻለሁ ምናምን ነገር ለመፈመስ ነው ብላችሁ ሰምት ይቅርታም ጠይቃታ። ከዚህ በፊት እንኳን የሚጠሏት ሰዎች እንዲወዷት ያደረገ የላይቭ ጊዜ ነበር። ፎሎወር አልነበርኩም ቱ ቢ ሆነስት። ግን ሂስቶሪዋን በሰማው ቁጥር ልጅቷን እያዩዋት በሄድኩ ቁጥር I just realized how she is amazing። በቃ እቺ ልጅ ፎሎ አለማድረግ ጃኒ ታሳየኛለች። እኔ ከየት መጠጥቼ የቱ ጋር እንደደረስኩኝ ታስታውሰኛለች። የኔን ጥንካሬ ባይዘ ደካማ ሰዎች ናቸው ጃኒን የሚጠሏት። ጠንካራ ሴቶች አይጠሏትም because they know how they become here. They know how they become the person they are now. ስለዚህ ስትሮንግ ሰዎች ጃኒን ባዩ ቁጥር ይደሰታሉ። ምክንያቱም የነሱ ምሳሌ ስለሆነች
ብዙ ሰው የራሱን ሐሳብ እየሰጠ ይገኛል። እዚህ ጋር አምጥቼ ባሳያችሁ የማያልቁ ብዙ ቪዲዮዎች አሉ። ምን ያክል ሞራል እንደሚሰብር ግን አስቡ እስኪ። ምን ያክል ሞራል እንደሚሰብር ስንት ዓመት የለፋችበት አካውንት፣ ቤተሰቧን የምታስተዳድርበት ራሷን የምታስተዳድርበትን አካውንት አዘጋችሁት። አሁን እንዴት ነው አንጀታችሁ ቅቤ ጠጣ? ደስ አላችሁ? ረካችሁ? ስራዬ ብሎ እንደዚህ ሪፖርት ሲያደርጉ መዋል። የጃኒ ፋሚሊዎች፣ የጃኒ ወዳጆች በዚህ ሰዓት ነው የምታስፈልጓት። እዚህ ለመድረስ እሷ ራሷ ናት የታገለችው። አሁንም ደግሞ እናንተ በምታደርጓት ግፊት፣ ይሄ በምታደርጓት ኮሜንት ወይ ሪፖርት ምናምን እነዚህ ሁሉ ነገሮችን እሷ በምታይበት ሰዓት ይበልጥ ነው ጠንካራ እየሆነች እየመጣች ያለችው። ይበልጥ ትልልቅ ስራዎችን እንድትሰራ ሞቲቬት እያደረጋችኋት ነው ያላችሁትና ስለዚህ ልጅቷን ግን ተዋት፣ ህይወቷን ትኖርበት። ልጅቷን የምትተዋት ግን ለሷ ብላችሁ አይደለም፣ ባይዞ ለራሳችሁ መልካም እንቅልፍ ብላችሁ ተዋት ልጅቷን። ክፋትን ባይዘ ራሱን ማያዳምጥ ሰው ክፋት እንደሰራ ራሱ ሊያውቅ አይችልም። ራሳችሁን አዳምጡ። ዛሬ በቀን ውሎዬ ምንድነው አርጌው አልኩት? ለማን ምን የሚጠቅም ነገር አርጌው አልኩኝ? ማንን የሚጎዳ ነገር አርጌው አልኩኝ ብላችሁ ራሳችሁን ጠይቁ። እናንተ ግን ራሳችሁን ካልጠየቃችሁ እግዚአብሔር በህይወታችሁ እያሳያችሁ ይጠይቃችኋል። እያሳያችሁ ዲዘርቭ የምታረጉትን ነገር እያሳያችሁ እየነጠቃችሁ ያሳያችኋል እግዚአብሔር። ይበልጥ ጎበዝ እንድትሆን፣ ጠንካራ እንድትሆን፣ ጀግና ሴት እንድትሆን ነው እያደረጋችሁ ያላችሁት ማለት ነው። እና ማለት ነው ጃኒ ያልተባለችው ነገር ደግሞ የለም። የሆነ ጊዜ እንግዲህ ትዝም ብላችሁ ከሆነ ከዚህ በፊት ዲፕሬሽን ውስጥ ገባው ምናምን በሚለው በእንግሊዘኛዋ ሲቀልዱ ነበረ። አይዶል በተወዳደረችውም ነገር እንደ ፉገራ እንደ ሙድ መያዣ አድርጓት ሲጠቀሙ ነበረ። ኢንተርቪውን በቀረበችበት ሰዓት ብዙ ሰዎች ስህተቷን እየፈለጉ አይምሯን ኦር ሳይኳን እንዲነካ ለማድረግ በጣም ብዙ ሰዎች ሲጥሩ ነበረ። በተደጋጋሚ ያየነው ጉዳይ ነው ይሄና። ስለ ጃኒ ያልተባለ ነገር ንገሩኝ እስኪ። ስለ ጃኒ ብዙ ነገር ተብሏል። በቃ መስሚያው አጠጥ ነው። ልጅቷ አሰማችሁም። በነገራችን ላይ እሱን ነገር የምጽፉ ዘንድሮም ስለ ጃኒ መጥፎነት የምጽፉ ሰዎች የሆነ የጎደላችሁ ነገር አለ። ማሰባችሁ ለምታውቃላችሁ አልኳችሁ። ጃኒ ከገጠር መጣች አላችሁ አይደለ? ጃኒ ምንድነው የድሃ ልጅ ነሽ ምናምን ተባለች፣ ብዙ ነገር ተባለች። እስኪ አሁን ላይ ከሷ ጋር ተወዳደሩ። እስኪ ራሳችሁን ለማወዳደር ሞክሩ። ትችላላችሁ? አቅሙ አላችሁ? የላችሁ? ይሄን ሁሉ ችላልፋ አሁን ላይ ራሷን ለመቀየር ታግላ ብዙ ነገር ነው እንግዲህ ያለፈችው ጃኒ። ሁላችሁም እንደምታውቁት ከጆን ዳንኤል ጋርም በነበረችበት ታይም ከዛም በፊት ጀስት ብዙ ነገሮችን አልፋ ነው ዛሬ እዚህ ደረጃ የደረሰችውና ይሄ ነው ደነዞች ናችሁ ብላችሁ ለዛ እናንተ ከሷ ተሽላችሁ ስትገኙ ሰደባችኋት። አሁን ላይ ግን እሷ እናንተንም አልፋ እናንተ መሳደብ በምችልበት ሰዓት ላይ እየሰደባችኋት ነው። እና የሆነ የጎደላችሁ ነገር አለ። እቺን ልጅ ለመጣል እንደዚህ መሞከር እንደዚህ መታገሉ ማለት አስፈላጊ ነው። ያን ሁሉ ያለፈች ሴት አሁን ላይ ይሄ ነገር ለሷ ከባድ ነው ብዬ እኔ በበኩሌ አላስብም። ይሄ ቀላል ነገር ነው ለሷ። መለስ ብላችሁ ራሳችሁን ለመውቀስ ሞክሩ። ደግሞ በጣም የሚገርመኝ ነገር 99% ጃኒን የሚሳደብ ሰው ምንም የለው። ምንም ስላችሁ ቤት ተከራይቶ የመኖር አቅም የለው። በቃ የሆነ ቤተሰብ ጥገኛ ነው ወይ የቤት እመቤት ነች ወይ ደግሞ ቤት ውስጥ ስራ ፈቶ የተቀመጠ ሰውዬ ነው ጃኒን የሚሰድበው። የቅናት መንፈስ ነው። በነገ የተወጋ ይሁን። ተፋቷት፣ በቃ ልጅቷን ተፋቷት። እግዚአብሔር ይመቻችሁ። በእርግጥ አካውንቷን ማጣቱ ሊከብዳት ይችላል፣ ግን ከዛ ውጪ ብዙም ለሷ ከባድ የሚሆን እኔ በበኩሌ አይመስለኝም። እናንተ ምን ትላላችሁ? እስኪ ሐሳባችሁን ኮሜንት ላይ መጻፋችሁን እንዳትረሱ። አንዳንድ እንግዲህ የሷ ጓደኞች የሆኑና ናሆም ፎንቲ እንዲሁም ሌሎች ቲክቶከሮች አንዳንዶቹ ፎሎ እንዲያደርጓት አዲሷን አካውንት ለማስተዋወቅ ሞክረዋል። እሱን ቪዲዮም እስከ አይተን እንመለስ። ሰብሰብ አድርገን ጠቅላላ አድርገን እሱን አይተን እንመለስ። ሁላችንም እንደምናውቀው የጃኒ አካውንት ተዘግቷል እና በሱ አካውንት ላይ መግባት አትችልም ምናምን። አሁን ሁላችንም የገባን እስር የማስቀምጥላችሁን አካውንት የገባችሁ ፎሎ አድርጉ። ጃኒ ያው ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ እንቁ እጅግ ይበልጣል ይላል መጽሐፍ ቅዱስና በምንም ነገር ላይ ተስፋ እንዳትቆርጪ። የኔ ፎሎወሮች ደግሞ ሴትን እንደምትወዱ እንደምታበረታቱ፣ ታዳጊን እንደምታበረታቱ፣ ሰው ተስፋ እንዳይቆርጥ እንደምታረጉ ስለማቅ ከታች አረግላችኋለሁ። ፎሎ አድርጓት፣ አለንልሽ በሏት። በጣም ከባድ ነው መከፋት፣ ባይዘው በጣም ከባድ ነው እና ኋላ ለሌላ ነገር እንዳይጸጽተን በቃ እስቲ እናበረታታት። ደግሞ የሴቶች ቀንማ ሌትስ ጎ። እና አዲሱ አካውንቷ እንግዲህ አሁን ላይ በሚገርማችሁ ሁኔታ አዲሱ አካውንትም ተዘግቷል ማለት ይቻላል። እሺ ጋይሶች የጃኒ አካውንት መዘጋቱን ቀጥሏል። እንግዲህ የአሁኑም አካውንት እንዳለ ኮሚኒቲ ጋይድላይንስ ምናምን ብሎ እንዳለ አጥፍቶባታል። she didn't say anything like ምንም አይነት ነገር አላለችም፣ ግን ቪዲዮቹ እንዳለ በሪፖርት አብደዋል ማለት ነውና የሚገርም ነው። እኔ ማታ ነው ገብቼ ለማየት የሞከልኩትና
አካውንቷ ላይ እሱ ላይም ቪዲዮቿ ላይ ሪፖርት እያደረጉ ነበረ። እኔ በጣም ነው የገረመኝ። ማለት ይሄን ሁሉ ለቅሶ ይሄን ሁሉ ነገር አዶናይ አውርቶ ከ5 ከ6 ቪዲዮ በላይ ሰርቶላት እሷም ይቅርታ ብላ ብዙ ነገር እንትን ካደረገች በኋላም አሁንም በአዲሱ አካውንቷ ላይ የሚገርማቸው ነገር ሪፖርት ተደርጎባት አንድ ቪዲዮ ጠፍቶባታል። አሁንም ሌሎች ቪዲዮዎችም እየጠፉ ይገኛሉና በጣም የሚገርም ነው። ምን አይነት ጭንቅላት ያላቸው ሰዎች እንደሆኑ አካውንቷ ላይ ሪፖርት የሚያደርጉት። ከዚህም በላይ ከባባን ነገሮችን ቲክቶክ ላይ የፈጸሙ ስህተት ጥፋት ያጠፉትን ሰዎች ይቅር ብለን አልፈናል። እሷ ደግሞ ይሄን ያህል የሚከብድ የበደለችው ያጠፋችው ጥፋት አለ ብዬ እኔ በበኩሌ አላስብም። በእርግጥ በቅርብ ጊዜ ከአዶናይ ጋር እያለች ከጆን ዳንኤል ጋር የምታወራው ነገር ምናምን ነገር እሱ ነገር ትንሽ ይደብራል። በእርግጥ እኔም እዚህ ቪዲዮ በሰራሁበት ታይም አንዳንድ ነገሮችን ተናግሬ ነበርና እሱንም ታዲያ የአዶናይንም አድናቂዎች እንዲሁም የኢትዮጵያን ሕዝብ በሙሉ ማለት ይቻላል ይቅርታ ጠይቃለች። ታዲያ ለምንድን ነው ማንፈታት ይችን ልጅ? አንዲት ፈረንጅም እንደዚህ አዶናይ በሰራው ቪዲዮ አልገባኝም ሐሳቡ እያለቀሰች ቪዲዮ ለቃ ነበር። እሱም ቪዲዮ እስኪ አይተን እንመለስ። ተማሩባት እንጂ አታውድቋት። ማውደቅ አትችሉም። እውነት ለመናገር እኔ ከጎኗ ነኝ እንድታውቁ ትፈልጋለሁ። አሁን ጃንን ያፍቅራታል ከጎኗ ነይና ላይ አሁን ይወዳታል ማለት ነው ወይነ የምታውቁት ነገር ካለ እስኪ ኮሜንት ላይ ጻፉ። ያለቀሰች ምናምን እንትን ያለገችው ያ አይደለም ኦሪጂናል ቪዲዮ ነውና ታዲያ አካውንቷ ላይ ሪፖርት የሚያደርጉ ሰዎች እነማን ናቸው? አንዳንድ ሰዎች ጆን ዳንኤል ራሱ ነው ብለው ደምድመው ቁጭ ያሉ ሰዎች አሉ። ታዲያ ለምንድን ነው እሱ ነው የተባለው? የተባለበትም ምክንያት ይሄን ቪዲዮ ካዩ በኋላ ነው። እየጨፈረ ድራማ አትስሩ ምናምን እያለ እየተናገረ በኦሮምኛ ሙዚቃ ሲጨፍር ነበር። ይሄን ያዩ ሰዎችም ደስ ብሎት ነው የእሱ አካውንት በመዘጋቱ ምናምን ደስ ብሎት ነው እንደዚህ እንትን ሊል የቻለው፣ ሌላ ምንም ምክንያት ሊኖር አይችልም እያሉ ደምድሞ እያወሩ ያሉ ሰዎች አልጠፉም። እሱም ቪዲዮ አይተን እንመለስና እናወራበታለን። ፋቱኝ ኖ ሞር ድራማ ኖ ሞር ሲዝን 1 ሲዝን 2 ሲዝን 3 ፓርት 1 ፓርት 2 ፓርት 3 ቀና ለሰል ዝቅ ልታረጉኝ የምፈልጉ አይዟችሁ መቼም ዝቅ አልልም። ከዚህ ቪዲዮ በኋላ የሚገርማችሁ ነገር ብዙዎች እሱን ጠርጥረውታል። ምክንያቱም አዶናይ አንድ ስቶሪ ፖስት አድርጎ ነበር። ስቶሪው ላይ ምን ይላል መሰላችሁ? የሆነ ሰው እኛ ላይ እየቀለደብን ነው፣ እየተጫወተብን ነው። ምክንያቱም የኔ አካውንት ላይ ከዚህ በፊት ቪዲዮ ስለቅ አንድም ቀን ኮሚኒቲ ጋይድላይንስ ጠይቆ አያውቅም ነበር። ነገር ግን የጃኒን ቪዲዮ ከሰሩኝ በኋላ ቪዲዮዎቼ ላይ ኮሚኒቲ ጋይድላይንስ እየተላኩ ነው የሚለው በአጭሩ ስቶሪ ፖስት አድርጎ ነበር። እሱን ቪዲዮ እስኪ አይተን እንመለስና እናወራበታለን። ጋይስ ይህንን ስራ እየሰራ ያለው ማን ነው? አዶናይ ለጃኒ ድምጽ በሆነበት ቅስፈት ማለት ነው። ከረጅም ጊዜ በኋላ እንግዲህ በዛሬ ዕለት ኮሚኒቲ ጋይድላይን ቫዮሌሽን ሰጥቶታል። ይህንንም ስቶሪ አድርጓል። someone is playing around ሆነ ሰው እየተጫወተ ነው ማለት ነው ጋይስ። ከዛም ላይ እዚህ ጋር the community guideline violation stopped for a long time ጋይስ። ለረጅም ጊዜ እንግዲህ ቆሞ ነበር ማለት ነው። ምክንያቱም ይሄም ቆሞ የነበረው አዶናይና ጃኒ የተለያዩ መስሏቸው ነበር። አዶናይ ከጃኒ የራቀ መስሏቸው እሷን ብቻ ነበር ሲደበድቡ የነበሩት። አሁን ከሷ ግን እንደሆነ ሲያውቁ መልሰው ለሷ አሁን እንግዲህ ቪዲዮዎቹን ወርደዋል። ማታ የሰራቸው ቪዲዮዎች ገብታችሁ አይታችሁ ከሆነ ማለት ነው። ጃን ሚናዝ ጋር now they begin yesterday ከትናንት ጀምሮ ኮሚኒቲ ጋይድላይን ሰጥቶታል ማለት ነው። so suspicious የሚያጠራጥር ነገር አለ ይላቸው። so someone is playing the game guys። የሆነ ሰው ጌሙን እየተጫወተ ነው ማለት ነው። ግን ሰዎችን በዚህ ልክ ልትጥሏቸውና ልታወዳድቋቸው አትችሉም። ችግራችሁ እናንተ ያለው ከጃኒ ነው ማለት ነው። ጃኒ አትወቅም ብሏቸዋል። እግዚአብሔርን እናቱ አትወቅም፣ ሻይን ታደርጋለች። እናንተ ግን በበሽታም ልትሞቱ ትጸላችሁ። የቅናት መንፈስ የሰይጣን መንፈስ ስለወረሳችሁ ልትሞቱ ልናጣችኋለን። I swear to God ይሄ ደግሞ ይፈጸማል በቃ። አንዳንድ ሰዎች ግምታቸውን ሲያስቀምጡ ነበረ። ለምሳሌ እዚህ ጋር ይሄን ቪዲዮ አይተን እንመለስ እስኪ። የትም ቦታ መሄድ የለብሽም ሲደብርሽ። እሺ ይሄን ደግሞ የት ማርባዶ ልክ ቀና ልልስል ዝቅ ልታረጉኝ የምፈልጉ አይዟችሁ መቼም ዝቅ አልልም። እንደዚህ ነው እንግዲህ ጋይሶች፣ አንዱ ቤት ለቅሶ ነው፣ አንዱ ቤት ሰርግ ነው። ማን ነው የሚጥል? ማን ነው እንደዚህ የሚያደርገኝ? የሚጥልህን ታየዋለህ፣ ማን እንደሚጥልህ ታየዋለህ። ማለት ከህዝብ ጋር ነው እየተጋጨ ያለው። እሺ ማን እንደሚጥልህ ታየዋለህ። እሷ እዛ ጋር ታለቅሳለች፣ አንተ እዚህ ጋር ማን ነው የሚጥልህ ምናምን ፉከራ ኤቭሪቲንግ ምናምን ነገር what bro you funny።
ጆን ዳንኤል ነው ብሎ ለመደምደም ይከብዳል። ጆን ዳንኤል ራሱ መሆኑን የሚያረጋግጥ መረጃ በዚህ ሰዓት የለም። ሰው ላይቭ ላይ ስለጨፈረ ጀስት እሱ ደስ ስላለው ግምቱን ነው ያስቀመጠው እንጂ ጆን ዳንኤል ራሱ ነው ሪፖርት ያደረገው ብሎ ደምድሞ ለማውራት ከባድ ነው። አሁን እየተደረገባት ያለው ነገር ልጁ ሳይሆን ጆን ዳንኤል እያረክባት ያለው ነገር ምንም ደስ አይልም። ያን ያህል ዲፕሬሽን ውስጥ ገባ ማለት ስራዋን እንዳትሰራ ኢቭን በአካውንቷ እየሄድክበት ያለው ነገር ምናምን ደስ አይልም። አንተ ብቻ ሳይሆን ያንተ ግሪሶች ማለት ነው። ታዲያ ማን ነው ሪፖርት የሚያደርገው? ከየት ነው የመጡት እነዚህ ሰዎች? ማንስ አነሳሳቸው ወደሚለው ኬዝ እንግባ። እስኪ ይህን ቪዲዮ አይተን እንመለስ። በጣም ማብራሪያ ነው፣ በጣም ግልጽ የሆነ ቪዲዮ ነው። አይተን እንመለስና እኔ አስረዳቸዋለሁ። የጃኒ አድናቂዎች፣ የጃኒ ፎሎወሮች፣ የጃኒ ቤተሰቦች፣ የጃኒ ሰዎች በሙሉ ይሄ ቪዲዮ ለእናንተ ነው። የጃኒን አካውንት የበፊቱንም ያሁኑንም አሁን ወደፊት የምትከፍተውንም የሚያዘጉት እየከፈሉ ነው። ገንዘብ በዶላር እየከፈሉ ነው። እንዳይመጣ ታጉ በውስጥ እንጨርስኝ የሴት መብት ምን እንደሆነ አሳዩሽ እኮ። ከወንድ ጋር ትግል አያስፈልግም። ግብታ ዛሬ ወጥቶ ምንድን ያለው እኔ ካጠገቧ አንተ ካጠገቧ መሆንማ ምን አስፈለገ? አካውንቱን አስከፍታለህ። አካውንቱ የሚከፈትበት ቦታ ገንዘቡ ዶላሩ ነው። ጨላው ላይ ነው ችግር ያለብን። እኔም ባለፈው 2.7 ሚሊዮን ፎሎወር ያላትን አካውንት ለማስመለስ በምጥርበት ሰዓት የሆነ ሰው ነው የነገረኝ እንደዚህ እንደሚያደርጉ ማለት ነው። ማስ ሪፖርት ይገዛል ጋይስ፣ ማስ ሪፖርት ይገዛል፣ ፎሎወር ይገዛል፣ ሰብስክራይበር ይገዛል፣ ኮሜንት ይገዛል፣ ላይክ ይገዛል። የማይገዛ ነገር የለም። እነዚህ ሰዎች ተባብረው ገንዘብ አዋጥተው የጃኒን አካውንት በገንዘብ እየከፈሉ ማስ ሪፖርት እየገዙ ነው የሚያዘጉባት። እንዳያችሁት ቪዲዮን ሪፖርት የሚያደርጉት ተከፍሏቸው ነው። እንግዲህ ያ ማለት ቲክቶክ ላይ የሚጠቀሙ ተጠቃሚዎች ምናምን አይደሉም። የሆኑ ሰዎች ሰብሰብ ብለው ገንዘብ አዋጥተው ምናምን ብር አዘጋጅተው ምናምን አካውንቷ ላይ ሪፖርት እንዲደረግ አካውንት እየገዙ ነው። ይሸጣል። አሁን ለምሳሌ 10 ሰው በአንዴ ተገዝቶ ሪፖርት እንዲያደርግ ማድረግ ይቻላልና እንደዛ ነው እየተደረገባት ያለው ማለት ነው። ታዲያ ማን ነው ሪፖርት የሚያደርጉትን ሰዎችን አካውንት እየገዛ ሪፖርት የሚያስደርገው? ይሄን ሁሉ ወጪ ገንዘብ እያወጣ አይታወቅም። አሁን እዚህ ጋር ነው ሜን ፖይንቱ። ማን እንደሆነ እስካሁን አይታወቅም። ሲጀመር በየትኛው መንገድ ደግሞ ማወቅም አይቻልም። ስለዚህ እስካሁን ድረስ ማን ሪፖርት እንደሚያስደርግ ገዝቶ የሚታወቅ ነገር የለም። ነገር ግን ጆን ዳንኤል እንዳልሆነ እንድታውቁ ፈልጋለሁ። ማለት ምንም አይነት መረጃም ማስረጃም ስለሌለ ነው። ጀስት የሰው ግምት ነውና እናንተ እስኪ ምን ትላላችሁ? ኮሜንት ላይ ሐሳባችሁን አስቀምጡ። ታዲያ ተከፍሎ ሪፖርት እየተደረገ ከሆነ መፍትሄውስ ምንድነው? ካሁን በኋላም እንደዚህ አይነት ነገሮች እንዳይደረጉ ምንድነው መደረግ ያለበት መፍትሄው? ችግሩን ካሳወቅኳችሁ መፍትሄውስ ምንድነው? ሲምፕሊ ለቲክቶክ ማስ ሪፖርቱ ጄኒዌን እንዳልሆነ የተገዛ እንደሆነ ማሳወቅ በቂ ነው እና ጃኒ ምንም አይነት ቲክቶክ ኮሚኒቲ ጋይድላይንን ቫዮሌት እንዳላደረገች ምንም አይነት መስመር እንዳልጣሰች ማሳወቅ። ሁለት አይነት መፍትሄ ነው ይዤላችሁ የመጣሁት። የምትወዷት ከሆነ ሁለቱንም አድርጋችሁ ከቻልን ያዘጉባትን አካውንት እናስመልስላት፣ ካልቻልን ደግሞ ግድ የለም ከዚህ በኋላ ያለውን አካውንት እንጠብቃለን። መጀመሪያ የቲክቶክ ፔጅ ላይ ትሄዱና ሰርች ባር ውስጥ ገብታችሁ የጃኒ ገብሩን አካውንት 1.2 ሚሊዮን ፎሎወር ያለውን አካውንት ዩዘር ኔሟን ኮፒ ትሉታላችሁ። እሱን ኮፒ አድርጋችሁ መልሳችሁ ወደ ቲክቶክ ፔጅ ትሄዱና ወደ ሰርች ባሩ ትሄዱና ቲክቶክ ብላችሁ ስትጽፉ የቲክቶክ አካውንት ይመጣላችኋል። ቲክቶክ የሚል ብዙ ፔጅ ስላለ እንዳትሸወዱ። ከአጠገቡ እንደዚህ ሰማያዊ ቲክ ራይት ያለበት አካውንት ነው። ከዛ እሱን አካውንት ትነኩና ቀጥታ ወደ እነሱ ፔጅ ትሄዳላችሁ። 93.2 ሚሊዮን ፎሎወር ነው ያለው። ወደ አካውንቱ ዋና ፔጅ ትገቡና መጀመሪያ ላይ ያለውን ቪዲዮ ትነካላችሁ። ልክ ቪዲዮ እንደከፈተላችሁ ወደ ኮሜንት ሴክሽኑ ትገቡና ቅድም ኮፒ ያደረጋችሁትን የጃኒ ገብሩን ዩዘር ኔም ፔስት ብላችሁ ጃኒን እዚህ ኮሜንት ሴክሽን ላይ ታግ ታደርጓታላችሁ። ከዛ በኋላ እንደዚህ ብላችሁ ትጽፋላችሁ። የምትጽፉትን ከዚህ ላይ መውሰድ ትችላላችሁ። ካልሆነም ደግሞ ኮሜንት ሴክሽን ላይ ኮፒ እንድታደርጉት አስቀምጬላችኋለሁ። አካውንቷን ግን ሰማያዊ እስኪሆን ድረስ ታግ ማድረጉን እንዳትረሱ። ለቲክቶክ አሳወቀን ማለት ነው። ምንም አይነት ኮሚኒቲ ጋይድላይን ሳትጥስ ሳታጠፋ በውሸት ማስ ሪፖርት ተደርጎባት በክፍያ ማስ ሪፖርት ተደርጎባት አካውንቷ ችግር ውስጥ እንደገባ እያሳወቅ ነው ማለት ነው ለቲክቶክ። ሶ እራሳቸው በኮምፒውተር ወይም ደግሞ በኤአይ ሪቪው የሚያደርጉትን በሰው ሪቪው እንዲያደርጉት ሪኩዌስት እንጠይቃለን።
ገብታችሁ ብታዩ ብዙ ሰው ሄዶ ኮሜንት ላይ እያስቀመጠ ነው ማለት እውነታው። አሁን ቲክቶክ አቅም ኤአይ ምናምን ማኔጅ ስለሚያደርግ ሰው መሆኑን አለመሆኑን ምንም ስለማያቅ እዛ ግን እኛ ማሳወቅ እንችላለን። እና ሁላችሁም አሁንም ቢሆን እንደዚህ አይነት አሁንም ቪዲዮ የምታዩ የጃኒ አድናቂዎች እየሄዳችሁ ኮሜንት ላይ ማስቀመጥ ትችላላችሁ። እና ስቴፑን በደንብ የሚያሳይ ቪዲዮ አሁን ባሳያችሁ ቪዲዮ በደንብ ይዩትና ማድረግ ትችላላችሁ። ስለዚህ መፍትሄው ምንድነው? እንደዚህ ሄደው ማሳወቅ ነው። ስለዚህ ቲክቶክ ሁለቱም አካውንቷን የጃኒን እንደዚህ ሪፖርት በማስደረግ አካውንት በመግዛት ሪፖርት አስደርገው አዘግተዋል። ስለዚህ አካውንቷን እንዲመለስልን እንፈልጋለን ምናምን አይነት ጽሁፍ ነውና እንደዚህ አይነት ጽሁፎችን የጻፉ ኮሜንት ላይ ያስቀመጡ ለማስመለስ እየጣሩ ይገኛሉ ማለት ነው። አዶናይ ደግሞ ወደ ውጭ ሀገር ሄዶ ወይም አሜሪካን በሌላ ኬዝ እየሄደ ይገኛልና በዛው አጋጣሚ ቲክቶክ ሳፖርት ኦር ቲክቶክ ቀጥታ በአካል በመሄድ ስለ ጃኒ አካውንትም ስለ ራሱም አካውንት አንዳንድ ነገሮችን አውርቶ ለመፍታት እንደሚሞክር ትላንትና በሰራሁት ቪዲዮ ላይ እንግዲህ አይታችኋል። ጋይስ እንደምን አላችሁ? ደህና ናችሁ ወይ? ትናንትና የለቀኳቸው ወደ 4 ቪዲዮዎች አይ ቲንክ ሶ ኮሚኒቲ ጋይድላይን ቫዮሌሽን ብለው እንትን ሆነዋል፣ ጠፍተዋል ከፊዴ። እናንተ አታዩዋቸውም ማለት ነው። ባይገርማችሁ ይህ ችግር አቁሞ ነበር ለአንድ ወር ከምናምን፣ ምንም አልፎ ነው ቢመጣም አልፎ ነበርና ትናንትና ግን በአንድ ቀን ሁሉ ያ ሁሉ ኮሚኒቲ ጋይድላይንስ it's crazy. So yeah, very suspicious at the same time. You understand? So ቪዲዮን መልቀቅ አላቆም፣ እለቃለሁ ብዙ ቪዲዮዎች እናያለን የትኛው እየወረደ እንደሆነ፣ ለምን እየወረደ እንደሆነ፣ ከየት ነው እየመጣ ያለው፣ ሪፖርት ነው ወይስ ቲክቶክ አልወደደውም፣ እኔ ቁጭ ብዬ ማውራት የቲክቶክ አልወደደውም ነው ወይ you know ምንድነው ቫዮሌት ያደረኩት የኮሚኒቲ ጋይድላይን አልገባኝም። ከየት ነው እየመጣ ያለው እሱ የምናጠናውና ሪሰርች የምናደርገው ይሆናል። አሁንም አሜሪካ እየሄድኩኝ ስለሆነ በደንብ አድርጌ እዛ ያሉ ቲሞችን አግኝቼ የቲክቶክ ሰፖርት አግኝቼ በአካልም ቢሆን ይህ ነገር ሪዞልቭ አደርገዋለሁ እንደምደርስበትም በጣም እርግጠኛ ነኝ። አዲስ ነገር ከዚህ በኋላ ምን ይፈጠራል የሚለው ነገር በጣም አጓጊ ነው። የጃኒ ደግሞ ማታ ጠዋት አይቼ ነበረ። ያኛውም አካውንቷ ምንም አይነት ቪዲዮ የለም፣ ኦሬዲ ሎክድ ተደርጓል። ከዚህ በኋላ ጃኒ ሌላ አካውንት የመክፈት ሞራሏም ያላት አይመስለኝም። ከባድ ነው። ብቻ እስከ ወደፊት ምን እንደሚፈጠር አይታወቅም። አዲስ ነገር ካለ ደግሞ ይዤላችሁ ይሆናል። ይህን ቻናል ታዲያ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ። አምስካት ነኝ የማቲ እስከ መጨረሻው እስከዚህ ሰዓት ስላያችሁ አመሰግናለሁ። ይመቻችሁ። አምስካት ነኝ። ፒስ ፈተና በዛብኝ። እሺ እንቀጥል። ይሄ ነገር ባጭሩ ጆን ዳንኤል ነው ብለን ለመደምደም ይከብዳል። ምክንያቱም ምንም አይነት መረጃ ወይኔ ማብራት እንግዲህ አማራጭ የለም። ትላንትም እንግዲህ መብራት ሄዶ እንትን ብለን ነበረ። አሁንም እንግዲህ አማራጭ ስለሌለን በዚህ እንቀጥላለን እና ምን ላይ ነበርኩኝ? እና የሰው ግምት ነው እንጂ ጆን ዳንኤል ራሱ ነው ብሎ ደምድሞ ለማውራት ይከብዳል። ምክንያቱም ምንም አይነት መረጃ የለም፣ ምንም የሚታወቅ እሱ መሆኑን የሚገልጽ ነገር የለም። ሰው የራሱን ግምት መጥቷል። እንግዲህ ማብራታችን እሺ እንቀጥል። ትላንትና ደግሞ መብራት ምናምን ብዬ እንትን ባልኩት ቪዲዮ ላይ አንዲት ሴት አንድ ሰው ተረቶ ሰብስክራይብ አድርጌላለሁ እና ምን ብሎኛል እና አመሰግናለሁ። በዚሁ አጋጣሚ አመሰግናለሁ። እውነት በጣም